ዛሬ ላወራ የምፈልገው ወደ ሲኦልን ያየውበትን መንገድና እድሜ አጭር ሆነ አሁን እየሞትኩ ነው እንዴት እኔ አንተን ያገለገልኩና አንተን እንደግል አዳኝ አድርጌ ተቀብዬ ወደ ሲኦል ሄዳለሁ አልኩኝ። ሻሎም ቅዱሳን እንዴት ናችሁ? ጸጋና ሰላም ይብዛላችሁ። እኔም ደግሞ ወደ እናንተ የመጣሁት የክርስቶስ ተምሳሌት ቤተክርስቲያን አገልጋይ ሆንኩት ፕሮፌት በሱ ፍቃድ ነኝ። ዛሬ በጣም ትልቅ ነገር ነው ይዤላችሁ የመጣሁት። እጅግ ለአገር ሁሉ ለሰው ሁሉ መልእክት የሆነ ጌታ ኢየሱስ ያሳየኝን ደግሞ ትልቅ ምስክርነት ለእናንተ ልመሰክር እመጣለሁ። ዛሬ ላወራ የምፈልገው ወደ ሲኦልን ያየውበትን መንገድና ለሰዎች ሁሉ ደግሞ ይህ ወንጌል እንደሚያስፈልጋቸው የምስራችን ልንናገር ላሳስባችሁ ነው ወደ እናንተ የምመጣው። ስለዚህ በጣም ትልቅ ሚስጥር ነው ዛሬ ላወራችሁ የምመጣው። እጅግ በጣም ድንቅ ጊዜ እናሳልፋለን፣ እንጸልያለን። ባላችሁበት ስፍራ ቤተሰብ ሆኑ፣ ሐሳባችሁን ኮሜንት ላይ ጻፉልኝ። ደሞም ይሄ ብቻ አይደለም፣ በቤተክርስቲያናችን ፓርትነር መሆን የምትፈልጉ በሀገር ውስጥ ያላችሁ ከሀገር ውጭ ያላችሁ በእኛ ቤተክርስቲያን ላይ እጃችሁን አሻራ ማሳረፍ የምትፈልጉ ቤተክርስቲያናችን እጅግ በስራ ውስጥ ተጠምዳ ያለች እየሰፋች በየቀኑ እግዚአብሔር እየረዳን ያለ አሁንም በቦታ ጥበት ምክንያት ቦታ ለመቀየር ስለወሰንን በምትችሉት አቅም ከጎናችን እንድትሆኑ በገንዘባችሁ እንድታገለግሉ ወንበር በመግዛት አብራችሁን እንድትሆኑ የምትችሉትን ነገር በማድረግ አቅማችሁ የቻለውን በማድረግ አብራችሁኝ እንድታገለግሉ በሰማይ አብራችሁኝ አክሊል ተሸላሚ እንድትሆኑ ከጎኔም እንድትቆሙ በጣም አበረታታችኋለሁ። ከስር በሚቀመጥላችሁ አካውንት ከኛ ጋር ቤተሰብ ሆኖ እጅግ ድንቅ ጊዜ ግን ዛሬ እናሳልፋለን። ወዴትም ከመግባቴ በፊት ጸልየን ነው የምንጀምረው። ባላችሁበት ስፍራ አብራችሁኝ ትጸልያላችሁ። ጌታ መልካም ነገር ያደርግልናል። አባቴ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ስም ኃይል ጸልያለሁ። ከዚህ ሰዓትና ደቂቃ ጀምሮ አሁን በዚህ ሚዲያ የሚከታተሉን ሁሉ በኢትዮጵያ ያሉ ከኢትዮጵያ ውጪ ያሉ ሁሉ ጌታ ሆይ መለኮታዊ የሆነ ጉብኝት እንዲያገኛቸው፣ መለኮታዊ የሆነ የእግዚአብሔር ክብር እንዲያገኛቸው፣ ልባቸው እንዲነቃ እንዲነሳሱ፣ አምላኬ እግዚአብሔር ሆይ አይናቸው እንዲከፈት፣ በየትኛውም በሽታና ጭንቀት ውስጥ ያሉ ደግሞ ነፃ እንዲወጡ በዚህ ሚዲያ እየተከታተሉኝ ያሉ ጌታ ሆይ ባሉበት ስፍራ ፈውስ እንዲያገኛቸው፣ ባሉበት ስፍራ አይኖቻቸው እንዲከፈት፣ ባሉበት ስፍራ ከየትኛውም ጭንቀት ነፃ እንዲወጡ፣ በሮቻቸው ሁሉ እንዲከፈት፣ የትኛውም ሐዘን ከህይወታቸው ላይ እንዲነሳ በኢየሱስ ስም ኃይል ጸለይኩ። ይሄን ጊዜ እንድትባርክልን ጌታ ሆይ ይሄንን ሰዓት እንድትባርክልን ለአንተ አሳልፌ ሰጠው። ያሳየኸኝን ስናገር ለብዙዎች ጌታ ሆይ የመነሳት ምክንያት አንተን የመፈለግ ምክንያት በንስሐ የመመለስ ምክንያት እንዲሆንላቸው በጌታ በኢየሱስ ስም ኃይል ጸለይኩ። እጅህ ትርዳን በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። የእግዚአብሔርን ቃል አንብቤ ነው ወዲያው ምጀምርላችሁ። በዚሁ አጋጣሚ አዲስ አበባ ያላችሁ፣ በአዲስ አበባ ዙሪያ ያላችሁ በእኛ ቤተክርስቲያን መታችሁ መካፈል የምትፈልጉ ያለችን የቤተክርስቲያን በአዲስ አበባ ያለችው አጥቢያ ጎሮ ነው የምትገኘው። ለጊዜው ጎሮ ፍሬሽ ኮርነር ጀርባ ትገኛለች። ከጠዋቱ 1 ሰዓት እሁድ ከጠዋቱ 1 ሰዓት ሐሙስ ሙሉ ቀን አብረን ነው የምናሳልፈው። እስከ 9 ሰዓት ለሁሉም ሰው የምጸልይበት ፕሮግራም ነው። ሁሉ ጊዜ ተዘጋጀው መታችሁ መካፈል ትችላላችሁ። መረጃ ከፈለጋችሁ በስልክም ደውሉ። ጌታ ኢየሱስ ይባርካችሁ። ቀጥታ ወደ መልእክቴ እገባለሁኝ። ወደ መልእክቴ ስገባ ሉቃስ ወንጌል መጽሐፍ ላይ ያለውን ቃል አንብቤ ነው የምጀምረው። ሉቃስ ወንጌል መጽሐፍ ምዕራፍ 16 ከቁጥር 19 ጀምሮ በጣም የምንወደው አንድ ድንቅ የሆነ ሐሳብ አለ። እሱን ቃል አንብብላችሁና ጌታ ያሳየኝን የሲኦልን ጉብኝት ባጭሩ ነግራቸዋለሁ። ለብዙዎችም እንድታስተጋቡና እንድትናገሩ በጣም ነው ማሳስባችሁ። በዚህ እግዚአብሔር ቃል ውስጥ ቁጥር 19 ላይ እንደዚህ ይላል። ሉቃስ ወንጌል መጽሐፍ ምዕራፍ 16 ቁጥር 19 ደግሞም ኢየሱስ እንዲህ አለ፣ ሐምራውያን ቀጭን በፍታ የለበሰ በየቀኑም በተድላ ደስታ የሚኖር አንድ ሀብታም ሰው ነበረ። በአንጻሩ መላ ሰውነቱ በቁስል የተወረረ አንድ አልዓዛር የሚባል ድሃ በዚያ ሀብታም ሰው ደጃፍ ይተኛ ነበረ። ከሀብታሙም ሰው ማዕድ የወደቀውን ፍርፋሪ እንኳን ሊመገብ ይመኝ ነበረ። ውሾችም ሳይቀሩ መጥተው ቁስሉን ይልሱ ነበረ። ይህም ድሃ ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ሀብታሙም ሰው ደግሞ ሞቶ ተቀበረ። በሲኦልም እየተሰቃየ ሳለ ቀና ብሎ ከሩቅ አብርሃምን አየ፣ አልዓዛርም በእቅፉ ይዞት አየ። እርሱም አብርሃም አባት ሆይ ራራልኝ፣ በዚህ ነበልባል እየተሰቃየው ስለሆነ አልዓዛር የጣቱን ጫፍ ውሃ ነክሮ ምላሴን እንዲያቀዘቅዝልኝ እባክህ ላክልኝ እያለ ጮኸ። አብርሃም ግን እንዲህ አለው፣
ልጄ ሆይ አንተ በምድራዊ ሕይወት ዘመን መልካም ነገሮች እንደተቀበልክ አልዓዛርም ደግሞ ክፉ ነገሮችን እንደተቀበለ አስታውስ። አሁን ግን እርሱ እዚህ ሲጽናና አንተ በስቃይ ላይ ትገኛለህ። ከሁሉም በላይ ከዚህ ወደ እናንተ ለማለፍ የሚፈልጉ እንደማይችሉ እዚያ ያሉትም ደግሞ ወደኛ እንዳይሻገሩ በእኛና በአንተ መካከል ትልቅ ገደል ተደርጓል። እርሱም እንዲህ አለ፣ አባቴ ሆይ እንዲያውስ አልዓዛር ወደ አባቴ ቤት እንድትሰደው እለምንሃለሁ። 5 ወንድሞች ስላሉኝ ወደዚህ ስቃይ ስፍራ እንዳይመጡ ያስጠንቅቋቸው። አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱን ይስሙ አለ የሚል ቃል አለ። በዚህ መጽሐፍ ቅዱስ ውስጥ የምታገኙት የእግዚአብሔር ቃል ሐሳብ በዚህ ምድር ላይ ማንም በምቾት ውስጥ ሊኖር ይችላል፣ በድሎት ውስጥ ሊኖር ይችላል፣ ትልልቅ ስኬት ውስጥም ሊኖር ይችላል። ደግሞ በዚህ ምድር ማንም ሰው በስቃይ ውስጥ በድህነት ውስጥና በበሽታ ውስጥ በጭንቀት ውስጥ ሊኖር ይችላል። እነዚህ መጽሐፍ ቅዱስ ላይ የምታነቡት እግዚአብሔር ኢየሱስ ክርስቶስ በምሳሌ ሲነግራቸው አንድ እጅግ ባለጠጋ ሰው እንደነበረ፣ ደልቶት እንደኖረ፣ ያለምንም ችግር በዚህ ምድር እንደኖረ ነገራቸው። አንድ ደግሞ ድሃ አልዓዛር የሚባል ሰው በብዙ ጭንቀት ውስጥና ስቃይ ውስጥ እንደኖረ ነገራቸው። ነገር ግን ሁለቱም ሞቱ። ሁለቱም እንደሞቱ የእግዚአብሔር ቃል ይናገራል። በዚህ ምድር ላይ በስኬት ውስጥም ብንኖር፣ እዚህ ምድር ላይ ትልልቅ ዝናዎች ቢኖሩ፣ ትልልቅ ብርና ወርቅ ቢኖረን፣ ትልልቅ ስልጣን ቢኖረን፣ ድሃውም ይሞታል፣ ሀብታሙም ይሞታል፣ የተሳካለትም ይሞታል፣ ያልተሳካለትም ይሞታል። በዚህ ምድር ላይ ስኬት ውስጥም ያሉ ድሃውም የሆኑ ሁለቱም አንድ ቦታ ነው የሚገቡት። ሞት የሚባል ስፍራ አለ፣ ሁሉንም ሳያስፈቅድ መጥቶ የሚወስድ። ማንም በገንዘቡ ይሄንን ማቆም አይችልም። ማንም በችሎታው ሞት የሚባለውን መገደብ አይችልም። ሁለቱም እንደሚሞቱ የእግዚአብሔር ቃል ተናገረ። ነገር ግን ትልቁና ወሳኙ ነገር ይሄ ነው፣ ከሞት በኋላ ያለው ጉዳይ ነው። ብዙ ሰው በዚህ ምድር ባለ ስኬት እንጂ የሚጨነቀው ከሞት በኋላ ምን እንዳለ ብዙ ሰው አያስተውልም። ማንም ሰው እዚህ ምድር ላይ ፈለገውን ነገር ሊያገኝ ይችላል። ደግሞ ማንም ሰው እዚህ ምድር ላይ እስከ ጥልቅ ድረስ ድሃ ሊሆን ይችላል። ጉዳዩ ግን ያ አይደለም። እቺ ምድር ታበቃለች። እንደምታውቁት ነው። ዛሬ ሰላም ያላችሁትን ነገ አታገኙትም። ነገ የቀጠራችሁት ሰው ሳታገኙት በዛው ይቀራል። እየሞቱ ብዙ ሰዎች እየቀበርን ነው። እኛም ተራችንን እየጠበቅን ነው። ግን ከሞት በኋላ ያለውን ጉዳይ ግን እንድታስቡበት ዛሬ ለእናንተ ነግራችሁ ፈልጋለሁ። ለዛ ነው ጌታ ኢየሱስ ሲኦልን እንዳይ ያደረገኝ። በደንብ ስሙ። ሁለቱም ሞቱ። ከሞቱ በኋላ ግን ሁለቱም ዘላለም የሚባል ነገር ይጠብቃቸዋል። ዘላለም ሕይወትና ዘላለም ሞት፣ ዘላለም ስቃይና ዘላለም እረፍት። እዚህ ምድር ላይ የምንኖረው ጊዜ በጣም ጥቂት ነው። 50 60 70 80 እንላለን። አንዳንዱ ጭራሽ 70 60 አይደርስም። በጣም በብዙዎች እየተቀጠፉ ነው። ብዙዎች ወደ ሰማይ፣ ወደ ሞት፣ ወደ ጥፋት፣ ወደ እግዚአብሔርም ወደ ሲኦልም እየሄዱ ነው ያሉት። ይሄን ቪዲዮ የምትከታተሉ ጌታ ኢየሱስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ፣ ይሄን ቪዲዮ የምትከታተሉ በስጋ ምቾት ውስጥ ያላችሁ፣ ምንም አያስፈልገኝም ብላችሁ ያላችሁ፣ ይሄን ቪዲዮ ደግሞ የተከታተላችሁ በኃጢአት ልማድ ውስጥ ያላችሁ፣ በጌታ ቤት ውስጥ ሆናችሁ በብዙ አመጽ ውስጥ ያላችሁ፣ ከፊታችሁ ላለው ነገር ራሳችሁን እንድታዘጋጁ ዛሬ ትልቅ መልእክት ይዤላችሁ መጥቻለሁ። ሁለቱ መሞቱ አይቀርም። ስኬት ያለውም ይሞታል፣ ድሃውም ይሞታል። ሁለቱ ግን መጨረሻቸው የት እንደሚሆን ራሳቸው በዚህ ምድር እያሉ ማስተካከል ይችላሉ። አስተውሉ። ሁለቱም ከሞቱ በኋላ እጅግ ባለጠጋና በምቾት ውስጥ የኖረው ሰው ወደ ሲኦል ወደቀ። እጅግ ስቃይ ያለበት፣ ለቅሶ ያለበት፣ ዋይታ ያለበት፣ ረፍት የሌለው ህመም፣ ረፍት የሌለው ስቃይ። በዚህ ምድር ታውቃላችሁ፣ ትንሽ ህመም ሲያመን እንዴት እንደምንሆን፣ ራስ ምታት ምን እንደሚያስጨንቅ ታውቃላችሁ፣ ጥቂት ህመም ምን ያህል እንደሚያስጨንቅ ታውቃላችሁ። የሲኦል ህመም ማለት የማያልቅ ህመም ነው፣ የማይቋረጥ ስቃይ። ሞት እንኳን የሚሰቃይበት ስፍራ፣ መሞት እንኳን ብትፈልጉ ማትሞቱበት ስፍራ፣ የዘላለም ቅጣትና ሞት ያለበት ስፍራ፣ ሞት ራሱ የሚጨነቅበት ስፍራ ነው። ስለዚህ ሁለቱም ሞቱ። አንደኛው ግን ድሃው አልዓዛር የሚባለው ደካማው እግዚአብሔርን የሚፈራ የነበረው ቀጥታ ወደ እግዚአብሔር ገባ፣ በአብርሃም እቅፍ ሆነ። ይህ ባለጠጋ በምድር ምቾት ሲኖር የነበረው ቀጥታ ወደ ሲኦል ገባ። ከሞት በኋላ ወዳለው ህይወት ዛሬ በደንብ ልነግራችሁ ፈልጋለሁ። ይህ በሲኦል ውስጥ ያለው ሀብታም አብርሃምን አየው።
አብርሃምን ልክ ሲመለከተው በአብርሃም እቅፍ ላይ ያ የሚያውቀውን አልዓዛር አየው። አንድ ቀን ምግብ ያልሰጠው፣ ያልጠየቀው፣ ልብስ ያላለበሰው፣ ዞር ብሎ ያላየው፣ ምንም ማድረግ እየቻለ ምንም ያላደረገለት ደካማውን ደሃውን አልዓዛር አየው። ታቅፎ ነው ያየው። ቀናበት። እባክህ አብርሃም ለአልዓዛር ንገርልኝ፣ እንደው ምናልባት እንደው የውሃ ጠብታ እንኳን ቢያደርግልኝ እንደው እባክህን ንገርልኝ ብሎ ጮኸ። እባክህን ብሎ ለመነው። አብርሃም አንድ ነገር መለሰለት። በዚህ ወደ አንተ መምጣት አንችልም፣ አንተም ወደኛ መምጣት አትችልም። በመካከላችን ትልቅ ግድግዳ አለ። ስለዚህ እኔና አንተ መገናኘት አንችልም፣ ለዘላለም መገናኘት አንችልም አለው። እባክህ የውሃ ጠብታ እንኳን በምላሴ ብታደርግልኝ አለ። እዚህ ምድር የተመቸው ሰው የውሃ ጠብታ እስኪመኝ ድረስ ስቃይ ውስጥ ነበረ። የሲኦል ስቃይ፣ የሲኦል መከራ፣ ዲያብሎስ ሊቀጣበት የተዘጋጀ የሲኦል እና የገሃነም ስቃይ። ዛሬ ብዙ ሰዎች ወደዚህ እግዚአብሔር ለሰይጣን ወዳዘጋጀው ቅጣት ውስጥ ተባብረው አብረው ይገባሉ። ዓለምን በመውደድ ሰይጣንን በመውደድ ዘፈንን በመውደድ የጨለማን ስራ በመውደድ የአጋንንትን ስራ በመፈጸም ጌታ ኢየሱስን እንደ ግል አዳኝ አድርገው ባለመቀበላቸው ምክንያት ብዙዎች ወደዚህ ጥፋት ይገባሉ። እጅግ በጣም ጮኸ፣ እጅግ በጣም አለቀሰ፣ ግን ምንም ማድረግ አልችልም አለው። አንድ ነገር ተናገረ። ከዛን ይሄ ሰው በሲኦል ውስጥ ሆኖ እንደዚህ አለ፣ ወንድሞቼ አሉ አለ። ምናልባት ከእናንተ ቤተሰብ ውስጥ የሞቱ ሰዎች፣ ጌታን ሳይቀበሉ የሞቱ ሰዎች እንዲህ እንደሚሉ ታውቃላችሁ። ልጆቼ ምን ነው በተቀበሉልኝ ጌታ፣ እኔ የሰጠዋቸው ሃይማኖት ልክ አይደለም፣ እኔ የሰጠዋቸው መንገድ ልክ አይደለም ብሎ ብዙ ከናንተ ቀድሞ የሞቱ ዘመዶቻችሁ ስለናንተ እንዲህ እንደሚጮሁ ታውቃላችሁ። እኛ አፈር ውስጥ ቀብረናቸው ወደ ቤት የተመለስናቸው ሰዎች ስለኛ እንደዚህ ይጮሃሉ። አሁን በዚህ ሰዓት ላይ እባካችሁ 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 ጌታን ተቀበሉ እያሉ ይጮሃሉ፣ ስቃዩን እነሱ ስለሚያውቁት። ልክ እንደዚህ ነው ይሄም ሰው የጮኸው። በምድር ዘመዶች አሉኝ፣ ወንድሞች አሉኝ፣ እባክህ ወደኔ እንዳይመጡ፣ ወደዚህ ስቃይ እንዳይመጡ። ለምን? እሱ በምድር እያለ ይሄንን አልነገራቸውም። ምቾትን የነገራቸው፣ የዓለምን ነገር የነገራቸው፣ ብርና ወርቅን ያወረሳቸው፣ የዘላለምን ሕይወት የሚወርሱበት መንገድ አልነገራቸው። ዛሬም ብዙዎቻችን ከኛ ቀድሞ የሞቱ ሰዎች እንደዚህ ነው የሚሉት። ስለዚህ አንድ ነገር ሆነ። አብርሃም እንደዚህ ያለው፣ በዚያ ነቢያቶች አሉ፣ እነሱን ይስሙ አሉ። ዛሬም ጆሮ ያለው ይስማ። እኔን እየሰማችሁ ያላችሁ ምናልባት ጌታ ኢየሱስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ፣ እግዚአብሔር ቃል የሚናገረው በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ተብሎ ተጽፏል። ይሄም ሚዲያ እየተከታተላችሁ ያላችሁ ያለ ጌታ የኢየሱስ ክርስቶስ ያለ ጌታ ኢየሱስን እንደ ግል አዳኝ አድርገው ያልተቀበሉ ሰዎች የዘላለምን ሕይወት ማግኘት አትችሉም። እሱ ብቻ ነው የዘላለምን ሕይወት መስጠት የሚችለው። እሱን በተቀበላችሁ ጊዜ የዛን ቅስፈት እናንተ የእግዚአብሔር ልጆች ትባላላችሁ። በዚያኑ ቅስፈት እናንተ የእግዚአብሔር መንግስት ወራሾች ትባላላችሁ። ስለዚህ ባላችሁበት የሚዲያ የምትከታተሉ ሰዎች ፈጥናችሁ ንስሐ እንድትገቡ መክራችኋለሁ። ከእናንተ ቀድሞ የሞቱ ሰዎች በሲኦል የተሰቃዩ ምናልባት የእናንተን ጌታ የመቀበል ዕድል እየጮሁ ይሆናል፣ ልክ እንደዚህ ባለጠጋ ሰው። ስለዚህ እንድትሰሙ ደግሞ የተዘጋጀላችሁ ይህ የእግዚአብሔር ቃል ወደ እናንተ እየነገርኳችሁ ነው። ጆሮ ያላችሁ ሰዎች ስሙ። ጌታ ኢየሱስ እንደ ግል አዳኝ አድርጋችሁ ተቀበሉ። ዛሬም የምነግራችሁ ሲኦልን የጎበኘሁበት ምክንያት ባጭሩ ይሄ ነው። በደንብ ስሙኝ። ከዕለታት አንድ ቀን እንደዚህ ሆነ። እጅግ በጣም ማገልገል ደክሞኛል እና ማገልገል የሚባለው ነገር እያሰለቸ ይመጣ። ሁሉ ነገር በማገልገል ውስጥ ያለው መከራ ብቻ ነው። ምንም ደስ የሚል ነገር አልኖረውም። ውስጤ እርካታ አጣ እና ጌታን እያገለገልኩ ደግሞ በስራ ውስጥ ነበርኩ አስታውሳለሁ። እና ስራ እየሰራው ነበር ማገለግለው እና በስራ ቦታ ሆኜ ሁሌ ሜዲቴት የማደርገው ጌታን ማገልገል ድካም እንደሆነና ቢበቃኝስ ማለት ነበረ። እና ቢበቃኝስ በቃ ባላገለግልስ በቃ እንደማንኛውም ሰው ኖርማል ሆኜ ልኖር፣ እባክህ ውስጥ ያስቀመጥከውን ሸክም ውሰድልኝ ብዬ አወራለሁ፣ ለጌታ ነግረዋለሁ። ይሄን በመነግረው ደጋግሜ በመነግረው ጊዜ አንድ ቀን ሌሊት ግን አንድ ነገር ተፈጠረ። በዛች ሌሊት ላይ ተኝቼ እያለሁ ልሞት እንደሆነ ይሰማኝና እጅግ በጣም ፈራ ነበር። እና ልሞት እንዳለው እየተሰማኝ ነበር የተኛሁት። የፈራው በጣም ከባድ ፍርሃት ውስጥ ነበርኩ። እና ልክ ስተኛ ግን አንድ ሰው አጠገቤ ይመጣል። መልአክ እንደሆነ ይሰማኛል አሁን ላይ በእውቀት ሳድግ። እና ይህ መልአክ አጠገቤ ቆሟል። እና አንድ ነገር ሆነ።
ሰው እንደሚያጣጥር እንደሚሞት ሰው ውስጤ መሰማት ጀመረ። ከዛን በኋላ ወዲያውኑ ውስጤ ያለው እኔ ስወጣ ይሰማኝ ነበር። ቆምኩ። ወጥቼ አጠገቤ ቆመው ይዞኝ ሊሄድ እንደሆነ ነገረኝ እና አንዱ አካሌ መሬት ነው ተኝቷል አልጋ ላይ፣ አንዱ አካሌ ደግሞ ቆሟል። በፍጥነት መሄድ እንዳለብን እየነገረ ይወስደኝ ነበር እና በጣም የሚገርማችሁ ነገር ሲወስደኝ በጣም በብዙ ፍጥነት ወደሚሄድበት ቦታ ሄዳለሁ። ወዴት እንደሚሄድ ግን አላውቅም። እና ንፋስ የሚነፍስ ንፋስ ጆሮዬ ላይ እንደሚነፍስ ይሰማኝ ነበር። በጣም ነበር የምፈጥነው እና በጣም እየፈጠንኩ እያለሁ አንድ መንገድ ላይ መጣና አስቀመጠኝ። አንድ መንገድ ላይ ቆምን። አንድ መንገድ ላይ ከቆምን በኋላ ግን እኔ መራመድ ጀመርኩ። እሱ አጠገቤ ይሄዳል፣ እኔ ወደፊት እራመዳለሁ። አንድ መንገድ ነበር ይዤ የሚሄደው። አንድ መንገድ ይዤ እየተከተልኩኝ ነበር የሚሄደው። አንዱን መንገድ እየተከተልኩኝ እየሄድኩኝ አንድ ስፍራ ስደርስ መንታ መንገድ ላይ ደረስኩ። አስታውሳለሁ። በአንዱ መንገድ ላይ ያለው ከፊት ለፊቴ ከባድ ብርሃን ተሸፍኖ ያለ በር ይታየኝ ነበረ። በአንደኛው መንገድ ደግሞ እጅግ በጣም ጨለማ ይታየኝ ነበረ። እማየው ከርቀት ያለውን ነበረ። ከርቀት ያለውን ሳየው ከፊት ለፊቴ ብርሃን ይታየኛል። በአንደኛው መንገድ ደግሞ ከፊት ለፊቴ ጨለማ ይታየኝ ነበረ እና ወደ እግዚአብሔር መንግስት እየመጣሁ እንደሆነ አወቅኩ። ከዛን አንድ ነገር አልኩኝ፣ ግን እዛው ቆሜ መራመድ አልፈለኩም። ጌታ እንደዚህ ያልኩ ወደ ውስጤ ሞትኩ ማለት ነው እንዴ ያልኩኝ። ብዙ ታገለግለኛለህ ብለኸኝ አልነበረ? ብዙ ትቆያለህ ብለኸኝ አልነበረ? የኔ እድሜ እቺ ብቻ ነች አልኩ። አስታውሳለሁ። በቃ የሞትኩ ነው ማለት ነው። ለምን ገባኝ። ከፊት ለፊቴ ያለው መንገድ ሁለት መንገድ ነው። ቀጥታ አንደኛው መንገድ ተከትዬ ስገባ ለዘላለም ወደዛ እየሄድኩ እንደሆነ ነው ያወቅኩት። ከኋላዬ ግን ይገፋኝ ነበረ፣ ፑሽ ያደርገኝ ነበረ። ልቆም እታገላለሁ፣ እሱ ይገፋኛል። መሄድ አልፈለኩኝም። አሁን ነው በቃ የምሞተው፣ እቺ ብቻ ነች የኔ አገልግሎት፣ እቺ ብቻ ነች የኔ እድሜ፣ እቺ ብቻ ነች የኔ ዘመን እለው ነበረ። ሂድ ወደፊት እያለ ይገፋኝ ነበረ። መገፋቱ አይደለም የሚገርማችሁ፣ ልሄድ ልክ እርምጃ ስጀምር ወደ ብርሃኗ መንገድ ልራመድ ስል የብርሃኑን መንገድ አስቆመኝና ወደ ጨለማው መንገድ መራኝ። ያን ጊዜ ግን በጣም አዘንኩ። እንዴ እድሜ አጭር ሆነ፣ አሁን እየሞትኩ ነው። እንዴት እኔ አንተን እያገለገልኩና አንተን እንደ ግል አድራኝ አድርጌ ተቀብዬ ወደ ሲኦል ሄዳለሁ አልኩኝ። ይሄ በጣም ከባድ ነገር ነው የምነግራችሁ። ለምንድነው እኔ ወደ ሲኦል የምገባው? ለምንድነው ወደዚህ የምታመጣኝ? የማየው ሲኦልን እንደሆነ አወቅኩኝ። ለምንድነው ብዬ በጣም እጮህ ነበረ። በጣም እጮሃለሁ ስላችሁ ያስፈራ ስለነበረ እጮህ ነበር። ይገፋኛል። የሚገርማችሁ እየተጠጋው በመጣው ቁጥር ግን ከሲኦል ውስጥ ይመስለኛል ከሩቅ ስጠጋው አውቄያለሁ። ከሩቅ ስቴዲየም ላይ ያሉ ሰዎች የሚጮሁት ከባድ ድምፅ ታውቃላችሁ፣ ዋ የሚል ጩኸት ወደ ጆሮዬ መቅረብ ጀመረ። እጅግ በጣም አዝን ነበረ። መጨረሻዬ ሲኦል እንደሆነ ይሰማኝ ነበረ። ወደፊት ሂድ ይለኛል። አሁንም ደግሞ ለመቆም እታገላለሁ። ወደፊት ሂድ ይለኛል። አሁንም ደግሞ እና እየተጠጋው መጣው፣ እየገፋኝ መጣ። በጣም ይገርመኛል። እስቲል አልረሳውም። ልክ ወደ ሲኦል ጋር እየተጠጋው እንደሆነ ሳውቅ ከዛ ከስቴዲየም ከሚመስል ድምፅ ከሚጮህ ጩኸት ውስጥ አንድ ትልቅ የሆነ መልአክ፣ ክንፎቹ ጨለማ የሆኑ መልአክ ከዛ ከሲኦል መንደር ውስጥ በጣም ግዙፍ የሆነ መልአክ ከፍ ብሎ ወጣ እና በጣም ከፍ ብሎ ወጣ። በደስታ ነው ያየኝ። ወደሱ እንደሚሄድ ስላወቀ ሊቀበለኝ በደስታ ነው ያየኝ። አስታውሳለሁ። እና ከባድ የሆነ የሚያስጠላ ሳቅ፣ ከባድ የሆነ የሚያስጠላ ፈገግታ፣ ከባድ የሆነ ለመቀበል የተዘጋጀ ና ዌልካም እንኳን መጣህ አይነት የሚመስል ነገር ከባድ መልአክ አየው። ሰይጣን እንደሆነ አወኩ። ብዙዎችን ወደዚህ ሲመጡ እንደዚህ እንደሚቀበሏቸው አወኩ። ብዙዎችን ወደዛ እሳት ውስጥ በእንደዚህ አይነት ተቀባይነት እንደሚቀበሉ ተረዳሁ። ግን እኔ ያዘንኩ። በጌታ ሆኜ ጌታን ተቀብዬ ጌታን በልጅነት እያገለገልኩ እንዴት ወደ ሲኦል እገባለሁ አልኩ። ለምን ወደ ሲኦል እገባለሁ ጌታ ሆይ አልኩት። ይገርማችኋል፣ የሚገፋኝ ግፊት አረሳው።
በጣም ይገፋኝ ነበር። በጣም መጨረሻ ላይ ሂድ የማሳየን ይሄ ያለኝ። በጣም የሚገርማችሁ ከፊት ለፊቴ በጣም የሚያስፈራ የነገርኳችሁ ከሲኦል ከሚመስለኝ ከዛ ሁሉ ህዝብ ጫጫታ መሃል ፊት ለፊቴ ሊቀበለኝ የወጣ አጋንንት አለ። ሪል የማየው በእውነት የማየው ማለት ነው። ስቲል ስነግራችሁ እስካሁን ድረስ ይሰማኛል። በጣም የሚያስፈራ የሚያስጨንቅ እጅግ በጣም ትልቅ ክንፍ ያለው ጨለማ የሆነ ነበር አይ የነበረው። ግን አሁንም ለመሄድ በጣም እፈራ ነበረ። ለምን ወደ ሲኦል የምገባ ስለመሰለኝ እጅግ በጣም ያስጨንቅ ነበረ። ግን ይደግምና አሁንም ደግሞ ይነግረኛል ወደ ማሳየ ሂድ ይለኝ ነበረ። በጣም የሚገርማችሁ በተጠጋው ቁጥር የድምጻቸው ጉልበት እጅግ በጣም ያስጨንቅ ነበረ። ከባድ የሆነ የስቴዲየም ጩኸት የሚመስል ነበር ይጮህ የነበረው። አብዝቶ ይጮሃል፣ አብዝቶ ይጮሃል። ጆሮዬ ላይ በጣም በከባድ ድምጽ ይሰማ ነበረ። እየተጠጋው መጣው። በጣም ይገርመኛል። አሁን ገፍቶ ያስጠጋኝ እየገፋኝ ስጠጋ ሊቀበለኝ የነበረው ፈገግ ብሎ ያየኝ የነበረው ያ አጋንንት የሆነ መልአክ ወዲያውኑ ፊቱ መቀየር ጀመረ። ወዲያውኑ መቆጣት ጀመረ። ወዲያውኑ እኔ ሊቀበለኝ የነበረ እጁ ወደ ራሱ መለሰ። ወደ ኋላ ማፈግፈግ ጀመረ። እኔ በተጠጋሁት ቁጥር ወደ ኋላ ማፈግፈግ ጀመረ። ድምፁ አንድ ነበር። ወደ እኔ ይመጣ የነበረው የጌታ ድምፅ የማሳየህን ታያለህ ይለኝ ነበረ። የዛን ሰዓት ላይ ግን ላይ እንጂ ልጎበኝ እንጂ የመጣሁት እግዚአብሔር ለሰዎች ሁሉ የምናገረውን መልእክት ሊያሳየኝ እንጂ የመጣሁት እንዳልሞትኩኝና ደግሞ ወደ ሲኦል ጎብኝቼ እንድመለስ እንጂ ልሞት እንዳልሆነ ሲኦልም ሊገባ እንዳልሆነ ወዲያውኑ ማወቅ ጀመርኩ። እግዚአብሔር ሊያሳየኝ ነው ወደዚህ ስፍራ ያመጣኝ እንጂ ወደዛ ሰውነቴ እመለሳለሁ ማለት ነው። ጊዜ አልደረሰም ማለት ነው። አሁን ሞቼ ያለው ግን ተመልሼ ወደ ሰውነቴ እገባለሁ ብዬ ወዲያውኑ መረዳትና ዕውቀት ወደ እኔ መምጣት ጀመረ። አስታውሳለሁ ሊቀበለኝ የወጣ ሉሲፈር ወዲያውኑ እየከፋው ወደ ኋላ ተመለሰ። አንድ እርምጃ ስራመድ እሱ ወደ ኋላ አንድ እርምጃ ይራመድ ነበረ። ይጨነቅ ነበረ። ፊቱ ይጨማደድብኝ ነበረ። እያየሁት ወደዛ ህዝብ መሃል እየሰመጠ መጣ። ይገርማችኋል። እየተጠጋው በመጣው ቁጥር አሁን ድምጻቸው በከባድ ሁኔታ ይጮህ ነበር። የሚል ጩኸት ነበር ይሰማ የነበረው። እሱ ብቻ አይደለም፣ ከባድ የሆነ ክፉ ጠረን ይሰማ ነበረ። የሚያስጠላ ሽታ ይሰማኝ ነበረ። የሚያስጠላ የሚጨንቅ ሽታ ይሰማኝ ነበረ። እየተጠጋው ስመጣ ትልቅ የሆነ በር ፊት ለፊቴ ተከፈተ። በጣም ይገርመኛል። ጨለማ የነበረ ቦታ ነው። ጨለማው የነበረው ቦታ በሩ ሲከፈት ሙሉ ስቴዲየም ያለ የሚመስል እንደ ጉድጓድ የሆነ ስፍራ በከባድ እሳት ሲነድን ያየሁት። ወዲያውኑ ያ ስፍራ ሲኦል እንደሆነ አወቅኩ። ብዙ ነፍሶች እየተቃጠሉ እንደሆነ አወቅኩ። አስጠጋኝ። ሽታው ያስጠላ ነበር። ለማየት እጅግ ይሰቀጥጥ ነበር። ማየት አልቻልኩም። በጣም ይሰቀጥጠኝ ነበር። እየገፋኝ ያስኬደኝ ነበር። ግን አንድ ነገር አወቅኩ ወዳጆቼ፣ ሲኦል እውነት እንደሆነ አወቅኩ። ብዙ ሰዎች ሲኦልን ስንነግራቸው ውሸት ይመስላቸዋል። እኔ ግን በዓይኔ ያየሁትን ነው የምነግራቸው። በእውነት የምትሰሙኝ ሁላቸው ሲኦል በእውነት አለ። ለሰይጣን ቅጣት የተዘጋጀ፣ ከሰይጣን ጋር ተባብረው ለሚሰሩ የተዘጋጀ፣ ሊጠፉ የተዘጋጀ፣ ለማጥፋት የተዘጋጀ፣ ለማቃጠል፣ ለማሰቃየት፣ ለዘላለም ለማሰቃየት የተዘጋጀ። አሁን በዚህ ሰዓት የሚሞቱ ሰዎች ሁሉ በጌታ ካልሆኑ የሚሰበሰቡበት ስቃይ ቦታ ነው። ያም ቦታ ነበር እያየሁት የነበረው። ወዲያውኑ ወደዛ ባስጠጋኝ ቁጥር የማያቸው የሚጮሁ ሰዎችን የማላቃቸው ብዙ ሰዎች እያየው ነበረ። የማላቃቸው ሰዎች እያየው ግን ወዲያውኑ እዛ ውስጥ የሚጮሁ የሚያለቅሱ የማቃቸውን ሰዎች አየው። እጅግ በጣም አዘንና አለቅስ ነበረ። ከምነግራችሁ በላይ ነበር እዛ ውስጥ ሆኜ ይሰማኝ የነበረው። አለቀስኩ፣ በጣም አለቀስኩ። መጠጋት ፈለኩ። ከዛ በኋላ ለማየት በጣም ፈለኩ። ለምን የሚጮሁት ሰዎችን ሁሉ መልክ ያሳየኝ ነበረ። ትምህርት ቤት አብሬያቸው የተማርኳቸው ልጆች እዛ አየኋቸው። እጅግ በጣም ነው ያለቀስኩት።
አብሬያቸው ስራ ቦታ የምሰራቸውን ሰዎች፣ ስራ ቦታ ውስጥ ያሉትን ሰዎች ሁሉ ጭምር አይ ነበረ። ከዚህ በፊት የሞቱት ሰዎች ሁሉ አያቸው ነበረ። እዛ ውስጥ ይጮሁና ያለቅሱ ነበረ። ምን እንደማደርግ ታውቃላችሁ? አንድ ነገር ተረዳው። እዛ ውስጥ ሆኜ እነዚህ ሰዎች ላውጣቸው ብዬ ተረዳው። እነዚህ ሰዎች በር ላይ ስለሆንኩ እኔ ከውጭ ስለሆንኩ ጉትቼ እንደማውጣት እንደምችል ተሰማኝ። እና በምድር እያለው ደግሞ እንደማገለግል አውቅ ስለነበረ ጌታ እኮ ለኔ ኃይል ሰጥቶኛል፣ እኔ ላይ እኮ ቅባት አለ ውስጤ ነው የሚለው እዛው ቆሜ እና እነዚህ ሰዎች ላውጣቸው፣ ማውጣት እችላለሁ፣ ኃይል አለኝ፣ መጎተት እችላለሁ፣ በተሰጠኝ ኃይል ማውጣት እችላለሁ ብዬ በተሰጠኝ ኃይል ደጋግሜ ለመሞከር ሞከርኩ። አንድ ድምፅ በከባድ ሁኔታ ወደ ጆሮዬ መጣ። እነዚህ የገቡትን ማውጣት አትችልም አለኝ። ነገር ግን ላልገቡት ግን ሲኦል እውነት እንደሆነ ንገራቸው የሚል ድምፅ ወደ እኔ መጣ። ወዲያውኑ ውስጥ ይሄን አወቀ። ወዲያውኑ ድምፅ ወደ እኔ መጣ። የገቡ ሰዎች ዳግም ማውጣት እንደማንችል አወቁ። ሳይገቡ ግን ያሉ ሰዎችን ሁሉ ግን ለማዳን እድል እንዳላቸው ወዲያው ወደ እኔ ድምፅ መጣ። እጅግ አለቀስኩ። እዛው ቆሜ ላወጣቸው አልችልም አልኩት። ማውጣት እንደማልችል አወቅኩ። ብዙ ሞክሬ ነበር የነገረኝ፣ ብዙ ሞክሬ ነበር ያየሁት። ወዲያውኑ ግን ይህ ያየኸውን ሁሉ ለምታገኘው ሰው ሁሉ ንገር፣ ሲኦል እውነት ነው። ማንም ከኔ ውጪ ወደዚህ ዘላለም እረፍት ውስጥ መግባት አይችልም። ዓለምን ለሚወዱ፣ ኃጢአትን ለሚወዱ፣ ዳግም ላልተወለዱ፣ በጨለማ ውስጥ ባሉ፣ ጣዖትን በሚያመልኩ፣ በሃይማኖት ስርዓት ውስጥ ላሉ፣ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አርግተው የእውነትን በር ላልተቀበሉ ሰዎች ሁሉ ሂድና ንገራቸው፣ ሲኦል እውነት ነው። ከኔ በቀር ማንም ሰው ወደ ዘላለም ሕይወትና ወደ ዘላለም እረፍት መምጣት አይችልም አለኝ። ይህን ያሳየው እውነት እንደሆነና ለሰዎች ሁሉ እንድትናገር ነው። ደግሞም በአገልግሎት ዘመኑ ሁሉ ደከመኝ እንዳትል ነው። ሰዎቹ ሁሉ ባልነገርካቸው ቁጥር ወደዚህ እንደሚጣሉ እንድታውቅ ነው። ለምን በአካል እያለው በምድር እያለው አንድ ነገር ነበር ታስታውሱ እንደሆነ፣ ደክሞኛል። ማገልገል ምን ያደርጋል? ትርፉ ምንድን ነው? ስቃይ ብቻ ነው አልነበረ። ሌላ ኃይል ውስጤ እንዲመጣ እንደ አዲስ አገልግሎትን እንድፈልግ ለካ ሰዎችን ከሲኦል ማስመለጥ እንደሆነ እንዳውቅ ይህንን እውነት በተናገርኩ ቁጥር ሰዎች ሁሉ ወደዚህ እውነት እንደሚያመልጡ እንድረዳ በቃኝ ሰለቸኝ እንዳልን የማቃቸውን ሰዎች ከስቃይ ማስመለጥ እንድችል የማላቃቸውንም ሰዎች ከስቃይና ከሲኦል ማስመለጥ እንድችል ለካ ጌታ እንዳውቅ ስለፈለገ ነበረ በዛ ስፍራ ይዞኝ ሄደው። ስለዚህ አስታውስ፣ ደከመኝ አትበል፣ ሰለቸኝ አትበል። ያገኘው ሰው ሁሉ ይህንን እውነት ንካ፣ ይህንን እውነት ንገር፣ ይህንን እውነት አውራ፣ ይህንን ያየኸውን ነገር መስክር ይለኝ ነበረ። ከዛ በኋላ ወዲያውኑ ከዛ ስፍራ መለሰኝ። በፍጥነት ወደ ሰውነቴ ውስጥ ተመለስኩ። ስመለስ እቤቴ አልጋዬ ላይ ተኝቼ ነው ራሴን ያገኘሁት። ሞቼ እንደተነሳው ነው ያወቅኩት። ሰውነቴ ውስጥ እንዳልነበርኩ አወቅኩ። ወዲያውኑ እጅግ አለቀስኩ። ለካ ሰዎች ጌታን ካላመኑ በኋላ የሚሰቃዩት ስቃይ ከባድ ነው። በጣም ከባድ ስቃይ ነው የሚሰቃዩት። ወዳጆቼ እዚህ ዓለም ላይ ደልቷችሁ ባለጠጋ ሆናችሁ ኖራችሁ ወደ ሲኦል ከምትገቡ፣ እዚህ ምድር ላይ ጌታን ሳታውቁ ብዙ ነገር አውቃችሁ ወደ ሲኦል ከምትገቡ፣ በዚህ ምድር ላይ ብዙ ሰዎች አጨብጭበውላችሁ ቲፎዞ ሆኗችሁ በርታ ጎበዝ ብለዋችሁ በዘፋኝነት የሚያደንቋችሁ ብዙ ተከታይ ያላችሁ፣ በኃጢአት ውስጥ የሚያደንቋችሁ ብዙ ተከታይ ያላችሁ፣ በምቾት ውስጥ ያላችሁ፣ ጌታ የማያስፈልጋችሁ የሚመስላችሁ በዓለም ሁሉ የሚዲያ የምታዩ ሁላችሁ ለእናንተ ትልቅ መልእክት አለኝ። ተመለሱ፣ ከኃጢአት ውስጥ አምልጡ። ጌታ ኢየሱስን እንደ ግል አዳኛችሁ አርግታችሁ ተቀበሉ። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን አንድ ስም አለ፣ እሱም ኢየሱስ ይባላል። በየትኛውም ሃይማኖት ውስጥ ያላችሁ፣ በየትኛውም እምነት ውስጥ ያላችሁ ከሞት በኋላ ሲኦል ነው የምትገቡት? ከሞት በኋላ ወይስ ወደ እግዚአብሔር መንግስት ነው የምትገቡት? አሁን ለእናንተ በትልቅ ጥያቄ ጠይቃችኋለሁ። ያመናችሁት አሁን የተቀበላችሁት እምነትና ሃይማኖት በእውነት ወደ እግዚአብሔር መንግስት እንደሚያስገባችሁ እርግጠኛ ናችሁ? ዛሬ ብትሞቱ የት ነው የምትገቡት ታውቃላችሁ? በእውነት ዛሬ ስትሞቱ ወደ እግዚአብሔር መንግስት እንደምትገቡ እርግጠኛ ካልሆናችሁ አሁን የቆማችሁበትን መሰረት ቼክ አድርጉ። በዓለም ነገር የተያዛችሁ ሰዎች ቼክ አድርጉ። በዝና ውስጥ ያላችሁ ሰዎች ቼክ አድርጉ። የያዛችሁት ነገር ሁሉ በቅስፈት ያቆምና
ማንም ሊያስመለጣችሁ ወደማትችሉት እሳት ውስጥ ትገባላችሁ። አሁን በዚህ ሚዲያ የምትከታተሉኝ ሁላችሁም በጨለማ ውስጥ ያላችሁ፣ በኃጢአተኝነት ውስጥ ያላችሁ፣ በዘፈን ውስጥ ያላችሁ፣ በዝሙት ውስጥ ያላችሁ፣ ሰዎችን ወደ ክፉ ነገር የምትወስዱ፣ ገንዘብ በመውደድ ውስጥ ያላችሁ እግዚአብሔር ባለጠጋ ያደርጋል። እግዚአብሔር በገንዘብም ይባርካል። እግዚአብሔር በጤናም ይባርካል። እግዚአብሔር በሰላምም ይባርካል። ነገር ግን የማይጠፋው በረከትና ሰላም ያለው ደግሞ ለዘላለም ወደምንገባበት ወደ ዘላለም ሕይወት ውስጥና ወደ ተዘጋጀልን እግዚአብሔር ስፍራ ላዘጋጅላችሁ ሄዳለሁ፣ ተመልሼ ወስዳችኋለሁ ወዳለን ስፍራ መሄድ ደግሞ እሱ ለዘላለም ያሳርፋል። በዚህ ምድር ደልቷችሁ ወደ ሲኦል ከምትገቡ በዚህ ምድር ሳይመቻችሁ ኖራችሁ ወደ እግዚአብሔር መንግስት ብትገቡ ይሻላችኋል። እዚህ ምድር ያለው ስቃይ ጥቂት ነው። በዛ ዓለም ያለው ስቃይ ግን ለዘላለም ስለሆነ አሁን ባላችሁበት ስፍራ ጌታን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ በየትኛውም ሃይማኖት ውስጥ ያላችሁ ወይንም ወደ እግዚአብሔር መንግስትና ወደ ገነት ለምትገቡ እርግጠኛ ላልሆናችሁ ሰዎች፣ አሁን ጻድቅ ነኝ ብላችሁ ኮንፊደንስ የሌላችሁ ሰዎች፣ አሁን ድናለሁ ብላችሁ ኮንፊደንስ የሌላችሁ ሰዎች አንድ እውነት ነግራችኋለሁ። ማንም ሰው በክርስቶስ አሁን ቢያምን አዲስ ፍጥረት ይሆናል፣ ዳግም ይወለዳል። ማንም ሰው አሁን በጌታ በኢየሱስ ክርስቶስ ቢያምን የእግዚአብሔር መንግስት ወራሽ መሆን ይችላል። ስለዚህ አንድ ነገር እመክራችኋለሁ። አሁን የምጸልየውን ጸሎት ከኔ ጋር ጸልዩ። በየትኛውም ሃይማኖት ውስጥ ልትሆኑ ትችላላችሁ። እኔ የምለውን ከኔ ጋር ብላችሁ አሁን ንስሐ እንድትገቡ ወደ እግዚአብሔር መንግስትና ወደ ዘላለም እረፍት እንድትገቡ ልክ በአልዓዛር በአብርሃም እቅፍ እንደነበረ ወደ እነሱ እቅፍ እንድትገቡ ከፈለጋችሁ አሁን የምጸልየውን አብረን እንጸልይ። ፈቃደኛ ስለሆናችሁ አመሰግናለሁ። ባላችሁበት ስፍራ እጆቻችሁን አንስታችሁ አይኖቻችሁን ጨፍናችሁ አንድ ደቂቃ እንጸልያለን። አሁን ዳግም መወለድ ትችላላችሁ። አሁን የእግዚአብሔር መንግስት ወራሽ መሆን ትችላላችሁ። እንጸልይ። እኔ የምለውን ከኔ በኋላ አብራችሁ በሉ። ጌታ ኢየሱስ ሆይ ኃጢአተኛ እንደሆንኩ አውቃለሁ። ጌታ ሆይ አሁን ዓለምን እክዳለሁ፣ ኃጢአትን እክዳለሁ፣ ሰይጣንን እክዳለሁ፣ ስራውን ሁሉ እክዳለሁ። ጌታ ኢየሱስ ሆይ በመስቀል ላይ ለኔ ደምን እንዳፈሰስክ አውቃለሁ። አንተን የግል አዳኝና ሕይወቴ አድርጌ እቀበልሃለሁ። ጌታ ሆይ ልጅህ አድርገኝ፣ ኃጢአቴን ሁሉ በደምህ እጠብልኝ፣ ስሜን በሕይወት መዝገብ ላይ ጻፍልኝ። ጌታ ኢየሱስ ሆይ ኃጢአቴን ይቅር ስላልከኝ፣ ልጅህ ስላደረግከኝ፣ ደግሞም ስሜን በሕይወት መዝገብ ላይ ስለጻፍክልኝ አመሰግንሃለሁ። በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። ባላችሁበት ይህንን ጸሎት ስለጸለያችሁ አሁን አዲስ ፍጥረት ሆናችኋል። በህይወታችሁ ሁሉ ከዚህ በኋላ የእግዚአብሔርን ቃል በማንበብና የእግዚአብሔር ቃል እንደሚላችሁ ህይወታችሁን በዛ መስመር አስኪዱ። ጌታ ኢየሱስ ዘመናችሁን ይባርከው። ይህን ሚዲያ እየተከታተላችሁ የነበራችሁ አብራችሁኝ እስካሁን ድረስ የቆያችሁ ሁላችሁም ይህን መልእክት ስትካፈሉ የነበራችሁ ይህንን የኢንካውንተር ጊዜ ስትካፈሉ የነበራችሁ ሌላ ደግሞ ቀጣይ በቪዲዮ እመጣለሁ። ኢንካውንተሮችን ሼር አደርጋቸዋለሁ፣ ትምህርቶችንም ሼር አደርጋቸዋለሁ። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። ኮሜንት ላይ ደግሞ ሐሳባችሁን ግለጡ። በጌታ በኢየሱስ ስም የመጨረሻ ጸሎት ደግሞ በሚዲያ ሁሉ ለምትከታተሉኝ ጸልያለሁ። በናዝሬቱ በጌታ በኢየሱስ ስም እኔ ያየሁትን ታዩ ዘንድ ልባችሁ መንፈሳችሁ ይነቃ ዘንድ ባላችሁበት ስፍራ እጸልያለሁ። በናዝሬቱ በጌታ በኢየሱስ ስም አይኖቻችሁ የተከፈቱ ይሆኑ። አሁን በሚዲያ ሆናችሁ የምትከታተሉኝ ኢየሱስን ማየት ለምትፈልጉ፣ ክብር ማየት ለምትፈልጉ፣ የሰማይን ዓለም መጎብኘት የምትፈልጉ፣ ከእግዚአብሔር ክብርና ቅባት ጋር መካፈል ለምትፈልጉ አሁን በኢየሱስ ስም ኃይል አይኖቻችሁ ተከፈቱ። በናዝሬቱ በኢየሱስ ስም ኃይል አይኖቻችሁ ተከፈቱ። ጆሮቻችሁ በኢየሱስ ስም ኃይል ተከፈቱ። እስራቶች ከህይወታችሁ ላይ ተበጣጠሰ። ነፃ መውጣት ሆነላችሁ። አሁን በዚህ ሰዓት በበሽታ ውስጥ ሆናችሁ፣ አሁን በዚህ ሰዓት በብዙ ጭንቀት ውስጥ ሆናችሁ የምትሰሙኝ በኢየሱስ ስም ኃይል ፈውሳችሁ ተቀበላችሁ። ፈጽሞ በኢየሱስ ደም ተፈወሳችሁ። ህይወታችሁ በእግዚአብሔር እጅ ተጠበቀ። ተባረኩ በኢየሱስ ስም አሜን። ተፈጸመ። ጌታ ዘመናችሁን ይባርከው። በቀጣይ ቪዲዮ እንገናኛለን። ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ ለወዳጆቻችሁ ሼር አድርጉ። ጌታ ዘላለም ብርክ ያድርጋችሁ። በዚህ ሚዲያ የምትከታተሉ አዲስ አበባ ያላችሁ፣ በአዲስ አበባም ዙሪያ ያላችሁ፣ ክፍለ ሀገር ያላችሁ ደግሞ ጌታ ኢየሱስን ማየትና ይህን ጸጋ መካፈል ፈልጋለሁ፣ ፕሮፌት እንድጸልይልኝ ፈልጋለሁ የምትሉ ሁሉ ጊዜ ሐሙስና እሁድ ዕለት ከጠዋት 1 ሰዓት ጀምሮ ሙሉ ቀን
ሁሉ ጊዜ በእኛ ቤተክርስቲያን ከጠዋት 1 ሰዓት ጀምሮ እስከ 9 ሰዓት ፕሮግራም ስላለን ሁሉ ጊዜ ለታመሙ ሰዎች ጸልያለሁ። እጄን እየጫንኩ ለሁሉም ስለምጸልይ ደግሞ ኢየሱስን ለማየት ለሚራቡ ሰዎች እዛው ነው ኢየሱስን የሚያዩት፣ ኢንካውንተር ያደርጋሉ። ስለዚህ ክብር መካፈል፣ ኃይል መካፈል፣ ፈውስ መቀበል የምትፈልጉ ሁላችሁ ሐሙስ ዕለትና እሁድ ዕለት ሙሉ ቀን በአዲስ አበባ ጎሮ ፍሬሽ ኮርነር ጀርባ እንገኛለን። ቦታው ከጠፋችሁ ወይንም መረጃ ከፈለጋችሁ በስልካችሁ መደወል ትችላላችሁ። ስልክ ከስር ይቀመጥላችኋል። ይህ ብቻ አይደለም፣ ደግሞ በቤተክርስቲያናችን ላይ ደግሞ ስራ መስራት የምትፈልጉ በገንዘባችሁ ማገልገል የምትፈልጉ ይህ ራእይ ከጀመረ ከጥቂት ጊዜ በኋላ እጅግ በጣም ብዙ ሺዎች ጋር እየደረሰ እጅግ በጣም ብዙ ሰው ደግሞ ወደኛ እየመጣ በቦታ ጥበት ውስጥ ስለሆነ ያለ ነው። ቦታ ለመቀየር አሁንም ደግመን ስለተገደድን የእናንተ አብሮነት ስለሚያስፈልግ ፕሮፌት በርታ ካንተ ጎን ነን፣ ይሄ ራእይ ዓለምን ሁሉ ይወርሳል፣ እኛ ደግሞ ካንተ ጋር አለንና 1 ወንበር እንገዛለን፣ 10 ወንበር እንገዛለን፣ የሚያስፈልገውን ነገር ከጎን መሆን እንችላለን የምትሉ ሰዎች ገንዘባችሁን መዝራት ስለምትችሉ ከፊት ለፊታችሁ በሚቀመጥላችሁ አካውንት በማስገባት አብራችሁ መሆናችሁን ከጎኔ መሆናችሁን እንድታሳዩኝ ወዳችኋለሁ። ደግሞ ይሄ እንደምታደርጉ አምናለሁ። በቀጣይ ቪዲዮ እንገናኛለን። ሰላም ሁኑ። ተባረኩ።